ባለፉት ዘመናት የኖርንበትም ነገር እዚህ ላይ ተጽዕኖ አለው ብለን እሱን ግን ለብዙ ነገሮች ማሳበቢያ የምናደርገው ነገር እኔ ብዙ አይዋጥልም የባለፈው አንጎበር አይለቀንም ብሎ ቋንቋ የለም አዲስ አስተሳሰብ ለዚህ መሰለኝ ስልጠና ሲሰጥ የነበረው በነገራችን ላይ ኤክስፒሪየንስ አሁን እዚሁ ላይ ላንሳላ ስለ መደመር አይደለም ዛሬ ላይ ያሰቡ ያሉት ስለ ጦርነትና ስለ ስጋት ነው እኮ አሁን ባለው ተጨባጭ እንዴት አገኘው ቅዳሜ መደመር ሊመረቅ ማክሰኞ ህወሓት ያወጣው መግለጫ አዎ አቶ ሽመልስ አብዲሳን አስቦት አይደለም ይሄን የተናገረው ብለህ በሰጠው ቃለ መልልስም ላይ የባለፈው ቃላት ንግግር ምናምን እዚህ ላይ ስንቅር ብሎ ይገባል የሚል ነገርም አንስታል ኖ አመራርነት እኮ በፈለገው ስርዓት ላይ ይሁን መዝኖ አጢኖ አስቦ አልሞ አስልቶ በተለይ እንደዚህ በስጋትና በተስፋ መሃል በመትዋለል ሀገር ላይ የሚገኝ አመራር ምን መናገር እንዳለበት እንደዚህ አይነት መድረኮች ላይ ሲናገር እኮ በቂ የሆነ ዝግጁነት ያስፈልጋል ስለዚህ ዝም ብሎ በነሲብ የሚመራ ስላልሆነ በዛ ደረጃ ይሄ ማስተባበያው ልክ ነው ብዬ አላስብም እኔ ግን ልክ ነው ብዬ ምልበት ለምሳሌ ባለፉት ምናምን አመታት ምን አይነት ስልጣና ነው ሲሰጠኝ እስቲ ዶክመንቶችን እንመልከት እያንዳንዱን ነባር ስርዓት ወይም አዲስ ኩነቶች ሲሰየም የኖረው እንዴት ነው እነዛ ስያሜዎች እነዛ ስያሜ ቃላት ተርሚኖሎጂዎች አሉ አሁንም ህያው ናቸው አሁን እኮ አዲሱ ለውጥ ቁጭ ብሎ የራሱን መዝገበ ቃላት የራሱ ለምሳሌ ያለፉ ከደርግ በፊት ያለውን ስርዓት ምን እንበለው ምን አንበለው ላይ ተነጋገሩ እንጂ እኮ ምን እንበለው ላይ ገና ውይይት አልተደረገም ያለፉትን 27 አመታት አሁን ምን እንደምንለው አንዳንዱ የኢህአዴግ ዘመን ይለዋል አንዳንዱ የህወሓት ዘመን ይለዋል አንዳንዱ 27 አመት ዘመን ይለዋል አንዳንዱ ምናምን ዘመን ምንድነው በትክክል የፖለቲካዊ ስያሜ ቃሉ ምንድነው ይሄ ለውጥ ራሱ ምንድነው የምንለው አንዳንዱ ለውጥ ይለዋል አንዳንዱ እንትን ነው ይለዋል አንዳንዱ እንትን ነው ይለዋል አንተ ምንድነው ነው የምትለው አሁን ማን ነው ሀገር የሚመራው ላንተ እንግዲህ ትልቅ የሳቸው አማካሪ ነህና ሊለይለት ይገባል ከምን አቅጣጫ ነው ያዋያቸው ያለው የሚለው ነገር አራቱ ብሔራዊ ድርጅቶች በጋራ በመሰረቱት ሀገር ላይ ነው እሳቸው ያሉት እሳቸው ኢህአዴግ ናቸው አሁን ባለው ሁኔታ አብዮታዊ ዲሞክራሲን ነው ያቀነቀኑ የሚገኙት አንተ ምን ነው ያማከርካቸው ያለው ማን ነው ሀገር እየመራ ያለ ብለህ ነው አንተ መታመነው ያው ከአብዮታዊ ዲሞክራሲ ወደ መደመር እየተሻጋገሩ ነው ሽግግሩ ላይ ነው ያለነው ድልድዩ ላይ ነው ያለነው ድልድይ ማለት እዚህ ጋር አንድ መንገድ አለ የሚያልቅ ወንዙ አለ ወይም ገደሉ አለ እዚህ ጋር ደግሞ ሌላ መንገድ ይቀጥላል በዚህ መሃል ነው አሁን ያለው በዚህ መሃል ስትሆን ይሄም ይስባል ይሄም ይስባል ወደፊት የምትሄድበትም ይስባል አላንዚ ኋላውም ይስባል ለምን ሰው ነህ ታጥቦ በ20 30 አመት በዚሁ ስልጣና ሲሰጥ በዚሁ ስትፎክር በዚሁ ስትዘምር በዚሁ ቲሸርት ስትለብስ በዚሁ ኮፍያ ስታረግ ነው የኖርክበት አሁን ግን አንተ ታዲያ አይከብድህም አሁን ለምሳሌ 27 አመት ሙሉ በዚህና በዚህ ሲያወዛውዘው የነበረን አካል አሁን ወደ መደመር ለማምጣት አይከብድህም ወይ ኮፍያውና ግን ቲሸርቱም አሁንም ቀጥሏል እኮ በሱ ወጪ አናባክንም በስብሰባ ጊዜ አናጠፋም እንደው ሚኒስትሮች ቅዳሜ ነው የሚሰበሰቡት የሚለው ነገር ሁሉ በተለይ አንተ ደግሞ እሳቸውን ለመደገፍ ለማገዝ ካነሳሱ ነገሮች መካከል በዋናነት የመጀመሪያ ቀን የነበራቸው ንግግር ነው ያ ንግግር አሁን በእርግጥስ በተግባር ላይ ነው የሚለውም ነገር ብዙ ጥያቄ ያስነሳ ስለሆነ በልኩ መዝነው ተገበረ ነው ወደምንፈልገው ደረጃ ደርሰናል አልደረስንም ወደምንፈልገው ደረጃ እየሄድን ነው አዎ እየሄድን ነው ሁለቱም ደረጃው ላይ መድረስና መጨረስ አንድ ጉዳይ ነው አንተ እኮ ቤት የሚጀምረው መቼ ነው ቁፋሮ ሲደረግ መጀመሪያ መጥቶ ቦታውን ተለክተ ቁፋሮ ሲጀምር ቤቱ ተጀመረ በመጨረሻውን 15ኛውን ፎቅ ማየት የለብህም ቀለሙ ሲቀባ መጠበቅ የለብህም ወይም ውስጡ ሲያምር አይደለም ቤቱ ተሰራ ያን ጊዜ ነው የተጀመረው ዲዛይኑ አለ ወደዛ ለመሄድ ስትሄድ ክስ ይመጣብሃል ከጎን ጎረቤትህ 1 ሜትር ገባህብኝ ይልሃል ወይ አንተ ስትቆፍር ጤናማ ነው ያልከው ውሃ ታገኝበታለህ ወይም ስትሄድ ወርቅ ልታገኝ ትችላለህ ወይም ስትሄድ ያ ቦታ የዱሮ የአስከሬን መኖሪያ አድርጎ አጽም ታገኝ ስለዚህ ወደ ማህበራዊ ጉዳይ ልትገባ ነው ከማህበራዊ ጉዳይ ጋር ይቆማል ብዙ ነገሮች ነው የምታደርግ ልክ ተግባራዊ ቦታው ላይ ስትደርስ መቆፈር ስትጀምር የምታገኘው ነገር ከመቆፈርህ በፊት 100% የፈለገው ባለሙያ ቢመረምረው 100% እርግጠኛ የምትሆነው ከቆፈርኩ በኋላ ነው መሬቱ ውስጥ ያለው እዛ ስትሄድ በተግባር የምታያቸው ነገሮች በተግባር ነው አንተ ያን ሁሉ መንገጫገጫ ግን ምን እያደረክ ነው ስትቆፍርም ቤት እየሰራ ነው አፈር ስታወጣም ቤት እየሰራ ነው ከጎረቤቶቹ ጋር ስትከራከርም ቤት እየሰራ ነው መሐንዲሱ መጥቶ የለም አቆፋፈሩ እንዲህ መሆን አለበትም ስትል ቤት እየሰራ ነው ስለዚህ እኔ እየሰሩ ነው እየሄዱ ነው ግን በሚፈልጉት ፍጥነት በሚገባው ፍጥነት ለመሄድ ብዙ እኔ እየሰሩ ነው ለማለት ለምሳሌ መደመርን በመሳሌነት እንውሰድ መደመር እንደዚህ እንደሚወራው ቀላል ነው ወይ ለምሳሌ የክቡር ጠቅላይ ሚኒስትር ስራ ሊገለጽ ከሚገባባቸው
መሰረታዊ ጉዳዮች መካከል ህዝቡ ጋር ሳይሆን ኢህአዴግ ናቸውና መደመርን መጀመሪያ በኢህአዴግ ደረጃ ማስረጽ መቻላቸው አንዱ እየሰሩ ነው ለሚለው ነገር መገለጫቸው ሊሆን ይገባል ብዬ አስባለሁ። ኢህአዴግ ቤት መደመር አሁን ችግር አይደለም ወይ? ምናልባት በትናንትናው ዕለትም ህወሓት ያወጣውን መግለጫ ሰምተው ከሆነ እውነት በማለት በብሔራዊ ድርጅቶቹ መካከል ምናልባትም ከለውጡ አስቀድሞ ከነበረው ግንኙነትም በከፋ ሁኔታ አሁን አብረው ሊቀመጡ የማይችሉበት እድል እየተፈጠረና ሰዎች ስጋት ውስጥ አሁን ያን ጊዜ መተው ያለብህ ምግብ ልተው ነው፣ መተው ያለብህ መጠጥ ልተው ነው፣ መተው ያለብህ ልብስ ይኖራል፣ ብዙ ነገሮች መተው ሊኖርብህ ነው። አቀማመጥ ሁሉ ማስተካከል ሊኖርብህ ነው። ብዙ ነገሮችን ሊኖር ሰው ግን ምን ይላል እጅግ መቀነስ የምችለው ሊበዛ ነው። በቃ ትክክል ሆንካ። አሁን ያን ጊዜ ትክክለኛ ማንነትህን አወቅከው። ከዚህ በኋላ ያለው አኗኗርህ በትክክለኛው መስመር ይሆናል። መተው ያለብህን መደመር እኮ ዝም ብሎ እያንዳንዱን ከየቦታው እንዲ ማጋፈፍ እኮ አይደለም። ግን ሙከራ ማድረግስ አይጠበቅም ማለት ለምሳሌ አንድ እዚህ የጋበዝኳቸው እንግዳሉ ፕሮፌሰር ህዝቅያስ አሰፋ የሚባሉና በዓለም አቀፍ ደረጃ በዚህ በሰላምና በግጭት አፈታት ላይ ብዙ ልምድ ተሞክሮ ያላቸው ናቸው። ሲጀመር ወደ መደመር አስተሳሰብ ሲመጣ ያለፉት 27 ዓመታትን አጥፍቷል የተባለ አካልም እንኳ ቢኖር እሱም ሌላ ጥናት የሚጠይቅ የጋራ ጉዳይ መሆኑ እንደተጠበቀው ነው። አጥፍቷል ብለን የምናስበውንም አካልም በማይሳተፉበት ሁኔታና እነሱም የመፍትሄው አካል በማይሆኑበት ሁኔታ ላይ የትኛውም አይነት ግጭት ተፈቶ ዓለም ላይ አያውቅም የሚል ነገር ነግረውናልና ቢያንስ ይሄን ሂደት ተሄዶ ነው ወይ የዛ ምርመራ ውጤት? ይሄ የፓርቲው ሰዎች መካከል አንዱ ስላልሆንኩ ደንበኛ የፓርቲውን የሄደበትን ልነግርህ የምችልበት እድል የለኝም። ከማውቀውና ካለኝ መረጃ ግን ከመጀመሪያው ከፓርቲው ውህደት ጀምሮ ከመደመር ሀሳብ ጀምሮ ከለውጡ በፊትም ጀምሮ ይሄ ሲቀነቀን የነበረ ነው። ከዛ በኋላ ለውጡ ከመጣ በኋላም ኢህአዴግ እኮ ጠቅላላ ጉባኤ አድርጎ ያውቃል። የማዕከላዊ ኮሚቴ ስብሰባ አድርጎ ያውቃል። የስራ አስፈጻሚ ጉባኤ ያውቃል። እነዛ ጉባኤያት ላይ ለምሳሌ መደመር መጽሐፍ አሁን ባለበት ትልቅ መጠን ባይሆንም እነዛ ሀሳቦች በጽሁፍ ሆነው ቀርበው የፓርቲው ሰዎች ውይይት እንዳደረጉባቸው የመግባባት ሀሳቦች ላይ እንደደረሱባቸው ለዝርዝር ጥናት እና ዝርዝር ሁኔታ እንደመሯቸው መረጃው አለኝ በማውቀው ልክ። እኔ እንዲያውም ይሄኛው አሁን ያለው ለውጥ ትንሽ ለየት ይላል የምለው ገሎ መቃብር ላይ የመቆም የኢትዮጵያ አብዮቶች ጠባይ አለ። እንትን የምናደርገው እንትን መቃብር ላይ ነው፣ እንትን የምናደርገው እንትን መቃብር ላይ ነው የሚል ሁልጊዜ መቃብር ላይ ቤት ካልሰራን የማንረካበት አካሄዳል። አሁን ቢያንስ እየተፋጩም እየተጋጩም እየተሰበሰቡ ምን እያሉም እየተነጋገሩ ነው የመጡት፣ እየተንገጫገጩም ቢሆን ይሄ ለኔ አዲስ ልማድ ነው። አዲስ ልማድ አንተን ይቃወመኛል ብለህ ከምታስበው ከኔ ጋር ላይ ቀጥላል ይችላል ወይም ከሱ ጋር አልቀጥል ይችላል ከሚባባሉት መግለጫ እየተወጣጡ ከሚወራወሩትም ሆነው አንድ ጉባኤ ላይ ለመሰብሰብ መምጣት ለኔ አዲስ ልማድ ነው። እንዲህ ብንለምድ ኑሮ በ66ቱ እንዲህ ብንለምድ ኑሮ 67 ቀይ ሽብርና ነጭ ሽብር እነ መኢሶን እነ ኢህአፓ ምናምን እየተጨቃጨቁም ቢሆን ምን እያሉም ቢሆን አንድ መድረክ ላይ የመጨቃጨቅ ልማድ አንድ መድረክ ላይ የመምጣት ልማድ ሆኖ ቢሆን እኮ እሱ ባህል ሆኖ ያ መቀረፍ ያለበት ተቀርፎ ጥሩ የዲሞክራሲ ባህል ላይ አሁን እንደርስ ነበር። እና ሂደቶች የምትፈልገው ብቻ አይደለም የሚሆኑት። በተለይ ደግሞ የህብረት የአንድነት እንደዚህ አይነት ነገሮች ሁሉም ሰው ተመሳሳይ አንተ ተመሳሳይ ከበሮ ስለመጣ ሁሉም በተመሳሳይ ሁኔታ አያሸበሽብልህም ወይ እስክስታ አይመታልህም። ከዚህ እንትን የሚወጣ ከዚህ የሚቀላቀል አዲሱ ነው የሚመጣ ከነበረው የሚቀር ይሄ ሂደት ነው። ያ እንደ መጥፎ መታየት ነው የሌለበት ነው። ስለዚህ በአጭር ቋንቋ ሲቀመጥ ከቅዳሜው የመደመር ምረቃና ከማክሰኞ የህወሓት መግለጫ መሃል ላይ ቆመ እንደ አንድ አማካሪ ምን ይታያል? ተስፋው ወይስ ምንድነው ስጋት? ምን ልታማክር አሰብክ? የሆነ እኔ አሁን ለምሳሌ ምንም አልታያለኝ። እኔ ግን የሚታየኝ መሰለህ መሆን የማይቀሩ ሁለት ክስተቶች አሉ። መሆንም በቃ አብረው ሊሄዱ የማይችሉ ከሁለት አንዱ ብቻ መሆን ያለባቸው ክስተቶች አሉ። አንዱ ድርጅቶቹ ከዚህ በፊት እንደለመዱት ስናደርግ ነበር እንደሚሉት ተግባብተው ተመቻምቸው መደመርን ይዘው ወደ ውህደቱ ይሄዳሉ። ካልሆነ ደግሞ አዲሶች ይገቡና ልክ አንድ ትልቅ ብርጭቆ መሃል እጅህን ብትከተው አዲሱ እጅህ ይገባና ነባሩ ውሃ እንደሚወጣው ከመሃል ደግሞ የሚወጡ ይኖራሉ። ይሄ የሂደት ውጤት ነው።
ግድ ሁል ጊዜ እኮ እንደዚህ መሆን እንዲያውም እኔ በዓለም ላይ ረጅም ዘመን ግንባር ሆኖ የቆየ እንጃ ኢህአዴግን የሚስተካከለው ፓርቲ ያለ አይመስለኝም። እስከዛሬም ይሄ ነገር ማለፍ ነበረበት። ግን ለነገ እየተባለ ነው እስካሁን የደረሰው እና የሆነ ቦታ ላይ ለይቶ ቁርጡ ታውቆ ያው ሞቱ ይሻላል ቁርጡ የታወቀው እንደተባለው ያው ቁርጡ ታውቆ አንድ ነገር መሄድ ነው የሚሻለው። ለኔ ይሄም ጦርነት እስካላስነሳ ሌላ ነገር ውስጥ እስካልገባና በቃ ይሄን ብቻዬ ነው መሄድ ያለብኝ ካለ ጤናማነት ነው። አይኛ ደግሞ ከነገ ጋር ሆነን አንዱ ነን የምንሄደው ከተባለ ጤናማነት ነው። እሺ እንግዲህ ይሄንን ሐሳብ ይዘን አሁን የሰጠኝን ምላሽ ይዘን ነፍሳቸውን ይማርና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዜና እረፍትን ተከትሎ የተለያዩ ሰዎች አስተያየት በሰጡበት አንድ ጽሁፍ ላይ ያንተም ለህትመት በቅቶ ነበርና ምንድነው ብለህ እዛ ላይ መልስ የሰጠው በተለያዩ ሚዲያዎች ስለ አቶ መለስ ህመም ከዚያም አልፎ መሞታቸው ቀደም ብሎ ስሰማ መጨነቅህን ነው የሚጠቅሰው። ከዛም ከህመማቸው ተሽሏቸው ያለፉትን 20 ዓመታት ስህተቶች ራሳቸው ያርሙታል። ያለፉትን 20 ዓመታት ጥንካሬዎችም በግለሰቡ ላይ ሳይሆን በስርዓት ላይ ያስኬዱታል ብዬ አምን ነበር፣ ግን አልሆነም ማለት ተመልክቷል። እዚህ ጋር ቀደም ሲል ከጠቀስ ለምሳሌ በስርዓት ላይ ማለት አሁን እኮ ብዙ ስራዎች እዛው እናንተ ቤተ መንግስት ያላችሁት ካልሆናችሁ በስተቀር በሚኒስትሮች ምክር ቤት ደረጃም እንኳን የሚታይ ስራ እያየን አይደለም። እንግዲህ ለአቶ መለስ የተመኘኸውን ይሄን ማማከር ለምን ተሳነ? አሁን በአጠቃላይ በግለሰብ ላይ አንደኛ ኢትዮጵያ ፕሬዚዳንሻል ስርዓትን አይደለም የምትከተለው ፓርላሜንታዊ ነው። ስለዚህ በስርዓት ላይ ያስኬዱታል ብዬ አምን ነበር ያልከውን ነገር ያለፈው አሁን ለውጥ መጣ ከተባለበት ጊዜ ጀምሮ በስርዓት ላይ መሰረት ያደረገ ነገር ብዙም እየታየ ስላልሆነ ምን ነው ለሳቸው የተመኘውን ክቡር ጠቅላይ ሚኒስትር ዶክተር አብይን ማማከር ተሳነው የሚል ነገርም ይነሳልና ከዚህ አኳያ ነገሩ እንዴት ታያለህ? ከግለሰብ ሰብእና የወጣ ስርዓት እንዲመጣ ለማድረግ አንዳንድ ጊዜ ወሳኝ የሆኑ ሰዎች ድሮ ተሰሚ የሆኑ ሰዎች ሲያደርጉት የማስፈጸም አቅማቸው በጣም ትልቅ ስለሚሆነው ነው። ለአቶ መለስን ተመኝቼ ነበር። የማስፈጸም አቅማቸው ተሰሚ ስለሆኑ በወቅቱ ስልጣኑም ስለነበራቸው ቢያዙም ቢያደርጉም የሚችሉ አቅም ስለነበር